እግዚአብሔር አባት ሆይ አንተ እንደነገርከን እንድንሄድ ጸልያለሁ። አንተ ነግረኸው የሄደ ኤልያስ በሰራፕታ አላፈረም። አንተ ነግረኸው የሄደ ኤልያስ በተዘጋ ሰማይ ውስጥ በላ ጠጣ፣ ዘመንን አሳለፈ። አንተ ነግረኸው የሄደ ኤልያስ አላፈረም፣ አልከሰረም። እግዚአብሔር ውሸተኛ አልሆንክበትም። እንደነገርከው ሄዶ አላፈረም። ዛሬ በዚህ ጉባኤ እጸልያለሁ። እግዚአብሔር ሆይ እንደነገርከን መሄድ ይሆንልን። ሁኔታው ባይመስልም እንኳን እንደነገርከን መሄድ ይሆንልን። ባይመችም እንኳን እንደነገርከን መሄድ ይሆንልን። ምክንያቱም የነገርከን ይለውጣልና፣ የነገርከን እውነት ነውና፣ የነገርከን ምድረ በዳውን ልምላሜ ያደርገዋል። የነገርከን ነገር ጠላቶቻችንን ያስገዛል። አብርሃም እንደነገርከው ስለሄደ ፈርዖን ተገዛለት፣ የአገሩ መሪ ተገዛለት። እግዚአብሔር ሆይ አለቆችን የሚያስገዛ ቃልህ ነው። ነገስታቶችን የሚያስገዛ ቃልህ ነው። ኢኮኖሚን የሚያስገዛ ቃልህ ነው። ጤንነትን የሚያስገዛ ቃልህ ነው። ዲያብሎስን የሚያስገዛ ቃልህ ነው። ክፉዎችን የሚያስገዛ ቃልህ ነው። ሟርተኞችን የሚያስገዛ ቃልህ ነው። አስማተኞችን የሚያስገዛ ቃልህ ነው። እግዚአብሔር የዘላለም አምላክ እኛ የደነገጥንበትን፣ እኛ የፈራንበትን፣ እኛ ወደ ኋላ ያፈገፈግንበትን መልሶ በእጃችን የሚያስገዛ ቃልህ ነው። የመቶ አለቃውን ጌታ ኢየሱስ እንደዚህ አለው፣ ሂድ ብላቴና በሕይወት አለ አለው። ሰውየው 40 ኪሎ ሜትር ተጉዞ ሄደ ወደ አገሩ። ሲደርስ ሂድ በሕይወት አለ የሚለው ቃል ሰርቶ ጠበቀው፣ አድኖ ጠበቀው፣ ቀስቅሶ ጠበቀው፣ ሞትን ሽሮ ጠበቀው፣ ለቅሶን አስወግዶ ጠበቀው። ሲደርስ በስንት ሰዓት ነው የተፈወሰው አለ። ጌታ ኢየሱስ ክርስቶስ በተናገረበት ሰዓት 7 ሰዓት ላይ ነው አሉት። እርሱም እሱ ቃል የወጣበት ሰዓት እንደሆነ አወቀ ይላል። በኢየሱስ ክርስቶስ ስም የእግዚአብሔር ቃል ይቀድማችኋል፣ ቀስቅሶ ይጠብቃችኋል፣ አድኖ ይጠብቃችኋል፣ አመቻችቶ ይጠብቃችኋል። ነገን አትፈሩትም በጌታ በኢየሱስ ስም። አብርሃምም እንደነገረው ሄደ፣ መቶ አለቃውም እንደነገረው ሄደ። ተነግሯቸው የሄዱ አላፈሩም። ዛሬ እግዚአብሔር ሆይ የነገርከን እባርካለሁ የሚል ብቻ ነው፣ አዋርድሃለሁ አይደለም። የነገርከን አከብርሃለሁ የሚል ነው፣ አሳንስሃለሁ የሚል አይደለም። የነገርከን ታላቅ አደርግሃለሁ የሚል ነው፣ ባሪያ አደርግሃለሁ የሚል አይደለም። የሚረግሙን ረግማለሁ ነው ያልከን፣ የሚባርኩን እባርካለሁ ነው ያልከን፣ የሕዝብ አባት አደርግሃለሁ የሚል ነው የነገርከን። በጌታ በኢየሱስም በዚህ ቃል መሄድ ይሆንልን፣ በዚህ ቃል መሻገር ይሆንልን፣ ይህንን ቃል መጠበቅ ይሆንልን። አብርሃም አመነ፣ ተባረከ። ኤልያስ አመነ፣ በላ፣ ጠጣ፣ ተዘልሎ ኖረ። መቶ አለቃው አመነ፣ ሰማ፣ ሄደ። የሞተው ተነስቶ ጠበቀው። ዛሬ ለዚህ ጉባኤ እናገራለሁ በጌታ በኢየሱስ ስም የበረከት ቀናቶች ይሆናል፣ የክብር ቀናቶች ይሆናል፣ የመባረክ ቀናቶች ይሆናሉ። የመርገም ቀናቶች ግን አይሆኑም። የማጎንበስ ቀናቶች ግን አይሆኑም። የመዋረድ ቀናቶች ግን አይሆኑም። የእንባ ቀናቶች ግን አይሆኑም። ለአብርሃም እንደሱ አልነገርከውም። እግዚአብሔር አባት ሆይ አብርሃም በሄደ ጊዜ ሲገባ ረሃብ ውስጥ ነው የገባው፣ ቃልህ ግን አበላው። አምላኬ እግዚአብሔር ሆይ በማያምር ሁኔታ ውስጥ የሚያምርን ሕይወት የምትሰጥ አንተ ነህ። ባልተመቻቸ ሁኔታ ውስጥ ምቹ ሕይወት የምትሰጥ አንተ ነህ። ቃልህ ይህን ስለሚያደርግልን እናመሰግናለን። እግዚአብሔር ሆይ ደስ የማይሉ ቀናቶችንና ሁኔታዎችን ባየን ጊዜ እግዚአብሔር እባርካለሁ ብሎኛል በሚል እምነት ጸንተን መቆም የምንችልበትን ጸጋ ዛሬ ማታ ልቀቅልን። ይህንን እንለምናለን። ጸጋ ልቀቅልን። መኖሪያዬ እግዚአብሔር ነው ማለት እንድንችል፣ መኖሪያ የዘላለም አምላክ ነው፣ የዘላለም ክንዶቹም ካንተ በታች ናቸው ተብሎ የተጻፈውን ቃል ማሰብ እንድንችል አይምሯችን ለቃል ክፍት እንዲሆን እጸልያለሁ። ምክንያቱም ቃሉን ላከ፣ ፈወሳቸው፣ ከመከራቸው ሁሉ አዳናቸው ተብሎ ጽፏል። ቃልህን ከላክ ድነት ነው ያለው፣ ከመከራ ሁሉ መውጣት ነው ያለው። ለዚህ ጉባኤ ይሄ ሆኖለታል።